ሰይ በስማ ከክፉ አይን ያውጣችሁ፣ እውነት ከክፉ ይሰውራችሁ ፈጣሪ። ዘልዬ ትናንትና እኮ ፈርተን ነበር፣ በጣም አስፈርቶን ነበር። እዛ እንዲሁ በቀረጻ መሀል ድፍት ስትል እኔ እውነት በስማም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ወይኔ ነኝ እንግዲህ ትናንትና ዘልዬ ታውቃላችሁና ያው ቀረጻ ላይ እያለ ያው ድካም ነው ድፍት አለ። እኔ እንደውም ልጅቷ ወይኔ በልጅቷ ነው ሳሳብብ የነበረው። ምናልባት ልጅቷ የሆነ አይን ነገር አለባት ይሆን እንደውም ልጁን እያፋጠጠው እያለ እንደው ቀልቧ ምናምን ብዬ እሱን ነበር ያሰብኩት። እና እግዚአብሔር ይመስገን እስካሁን ራሱ እየጠበቅኩት ነበር። አሁን መጣ፣ ተመስገን እውነት እኔ ደስ አለኝ። ምክንያቱም ታውቃለች የስራው ድካም አለመተኛታቸው እንደዚህ መሯሯጣቸው ሳያንስ እንደገና እንደዛው ድቅ ሲል በጣም አዝኜ ነበር እና ደስ ብሎኛል። እንኳን ደስ ያላችሁ የጀግኖቻችን ተከታታዮች፣ እንኳን ደስ አላችሁ። ምክንያቱም ሲኖሩ ነው ለሁሉም የሚደርሱ፣ ሲኖሩ ነው ለችግረኞች የሚደርሱ፣ ሲኖሩ ነው እኛም ደስ ብሎን የምንከታተላቸው እና ያው ራሳቸውን ስለማይጠብቁ ነው። ድካም ነው። ባለፈው ልዑልዬም ካያችሁት አይኑ ራሱ በቃ መገለጥ ነው ያቃተው። ምክንያቱም አለመተኛታቸው ከጭንቀታቸው የተነሳ ማለት ነው። እና ራሳቸውን እየጠበቁ ቢሰሩ ደግሞ ደስ ይላል። እና ራሳቸውን እየጠበቃችሁ ስሩ። በጣም ደስ ብሎኛል። ሆነን ለመናገር ከፍቶ የነበረ ዛሬም እግዚአብሔርን ትናንትና እንዴት እንደደነገጥኩኝ ዘልዬ ውድቅ ሲል ማለት ነው። እንኳን ዛሬ በደህና መጣ። ግን ራስን ጠብቅ። አሁንም ራሳችሁን ጠብቁ። በጣም በቃ ከውስጣችሁ በል ስለምትሰሩ ውስጣችሁ እየተጎዳ ነው። እናንተ ግን የተጎዳ አይመስላችሁም። እና ራሳችሁን ጠብቁ ለማለት ያክል ነው። እና ደግሞ ልዑልዬም ታውቃላችሁ ዛሬ እንደውም መሀሌት ትገኛለች ብለን ነበር። ያው ነፍስ ነው። በእርግጥ ግን ሌላ ሰው ነው የተገኘው። ግን መሀሌት እንደምትገኝ እግዚአብሔር አምላክ የእነሱ መጨረሻ ደግሞ ቅርብ ያድርግላችሁ። ያው እነሱ ካልተገኙ እናንተ ረፍት አታገኙም። ሩጫ ነው። ስለዚህ እግዚአብሔር አምላክ እነሱን እግዚአብሔር እንደው መገኛቸውን ይቅርብ ያደርግላችሁ። ይህንንም አውሬ እግዚአብሔር አምላክ ያጋልጠው አንድ ቀን። ይሄ ራሱ አቶ ግርማን ነው የሚመስለው። የሆነ በቃ ስስለው እንደ ሰው የሆነ ሙጅርም ነገር ነው የሚመስለው ዛሬ ዘልዬ የያዘው ማለት ነው። እና ያ ደግሞ ልዑልዬን አሳስራለሁ ምናምን እያለ ስንትን ሲል የነበረው ሰውዬ አይታችኋል እንግዲህ። ሳምንት ለልዑል እስር ቤት ላለማስገባት ሳምንት ሰጥቶት ነበር። ሳምንት ሳይሞላ እሱ ራሱ ባጠመደው ወጥመድ ውስጥ ነው የገባው። ራሱ አጥምዶ መጣ። ራሱ በማግስቱ ገባበት። ምክንያቱም ብር መቼም አይን ያሳውራል። እነሱ አይናቸውም እግራቸውም ጭራሱን የሚረግጡትን የማያውቁትም፣ አይናቸውም የሚያዩትን የማያውቁትም፣ ልባቸው ራሱ ምን እንደሚያስቡ ራሱ አያውቁትም። በቃ ስክርን ያደረጋቸው የሰው ገንዘብ። እኔ ይህ ሁሉ ገንዘብማ የስንት ሰው ሀብታም የስንት ሰው ንብረት እንደተዘረፈ እኔ ራሱ ግራ ገባኝ። እኔ አላቅም። እና እንደዛ ደንፍቶ ሄዶ ዛሬ ደግሞ እንደዚህ በተበጫጨቀ ጅንስ እንደ የኔ ብጤ ቁጭ ብሎ እንደዚህ ማየታችን በጣም ደስ ይላል። እናንተ ሲጀመር ከማይገፋ ተራራ ጋር ነው እየተጋፋችሁ ያላችሁት። እና በዝም አላችሁ እነሱን እንደዚህ በስራ ጥርጥር አድርጋችሁ ነገሩ እንዲቆም በቃ እነሱ ጤናቸውን እንዲያጡ ነው። ይሄው ዘልዬ አይታችኋል እንግዲህ በግራም በቀኝም ስራ እየፈጠሩላችሁ ማለት ነው። እና እቅዳችሁ እንደዛ ነው፣ ግን አይሆንም፣ አይሳካም። ይደክማሉ፣ ይለፋሉ፣ ግን ውጤቱ ላይ ይደርሳሉ። ውጤቱንም ደግሞ ለህዝብ እንትን ይላሉ። የእናንተም ሌብነት ደግሞ ይያዛል፣ ይጋለጣል። እነሱን ግን ለማድከም እነሱን አይምሯቸውን በቃ ብትንትን ለማድረግ ለማጨናነቅ የምታረጉት ጥረት አይሳካላችሁ። እውነቴን አይሳካላችሁ። ጀግኖቻችን በጣም እንትን እያላችኋቸው ነው፣ እየተፈታተናችኋቸው ነው። ምንም ቢሆን አይሳካም። እና ለማንኛውም በርቱልን ጀግኖቻችን። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ አምላክ ይጠብቃችሁ፣ ግን ራሳችሁን ጠብቁ። እውነቴን ነው። ያን ለማለት ነው። ዘልዬ ስለመጣ ደስ ብሎኛል። እኔ እንደውም ቅድም ምነው ዘልዬ የሰራሁትን ቪዲዮ ትቼ ነው እንጂ ወይኔ ዘልዬ ዛሬ ቀረ ምናምን ብዬ ሰርቼ ልለቀው ስል ዘልዬ መጣ። እግዚአብሔርን ከዛ በድጋሚ ሌላ ቪዲዮ ሰራውኝና በጣም ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም። በተረፈ በስደት ምንም አይንካችሁ። መልካም አዳር።